በልከፋት እኮ እንደዚህ ነው። እኔ ለቅርጫ ያቀረበው በሬ እኮ ለውጊያም ለእርሻም የተጠቀመበትን በሬ ነው። እኔ የምልህ የማን ልጅ ነው የሚማገደው? የኔ አበባካሉ ልጆች እኮ አይደሉ። የኔ ልጆች ጦርነቱ ላይ እንዲማገዱ ካልፈለኩ የሌላው ድሃ ልጅ ነው የሚማገደው። ሰው ጥሪቱን አሟጦ ቅርጫ ካልገባ ብሏል። የባለፈው ቅርጫ ላይ የቀረበው በሬ ይሁን ለነገ የታሰበው አይጠይቅም። ምስኪን ነው። ምኞቱን ለማሳካት እኮ ነው የሚሯሯጥ። እዚህ ምክክር ከፍተኛ ጥቅም እየተጠቀመ ያለው ህዝቡ ሳይሆን ቡፌ ያቀረበው ሆቴል ነው። ኮሚሽኑ የምግብ እንጂ የሐሳብ ቡፌ ላይ ትኩረት አላረገም ተብሎ እየታማ ነው። ነው የሻምበሉ ሁኔታ ያስፈራል። መምህር ቅኔ እኮ ነግረዋል። ተራው ሰው ሰፊው ህዝብ ወንበር ላይ የሚቀመጠው በመቀመጫው፣ መሪ ግን በጭንቅላቱ። ፈጣሪ ሲረዳው ሻምበል የሰው ምክርም አስተያየትም መስማት አይችልም። ፋረስ ጾሙን የጾሙት እነማማ ልጣሽ፣ ቅርጫ የሚገቡት እነ ሻምበል። ለሀገሪቱ መፍትሄ ለማምጣት እየመከርን ነው ሲሉ የምክክር ኮሚሽን አባላት ተናገሩ። ቡጢ ሲሰጣጡ የነበሩ አባላት ምክር ለመስጠት የተሰበሰቡ ሲሆን ምክር ከሰጡ በኋላ ምሪንዳ እና ቦምቦሊኖ ይሰጣቸዋል። ምክክሩ መልካም ቢሆንም በዚህ ምክክር ከፍተኛ ጥቅም እየተጠቀመ ያለው ህዝቡ ሳይሆን ቡፌ ያቀረበው ሆቴል ነው። ኮሚሽኑ የምግብ እንጂ የሐሳብ ቡፌ ላይ ትኩረት አላረገም ተብሎ እየታማ ነው። በተያያዘ ዜና ምክክሩ በተጀመረለት ስብሰባ መሃል ልጅ የወለደችው ወይዘሮ ልጇን በምጥ መገላገሏ አስደሳች ሲሆን ሀገሪቷ ግን አሁንም በምጥ ላይ ነች። እኔ የምልህ የማን ልጅ ነው የሚማገደው? የኔ አበባካሉ ልጆች እኮ አይደሉ። የኔ ልጆች ጦርነቱ ላይ እንዲማገዱ ካልፈለኩ የሌላው ድሃ ልጅ ነው የሚማገደው። በጣም የሌላው ልጅ ያንተ ልጅ እንደሆነ ማሰብ መቻል አለበት እና የራስን ልጆች ህይወት እንደምትወደው የሌላውን ልጆች ህይወት መውደድ መቻል አለበት። ማን ቅር ይለዋል ቢመጡ? ይሄንን የአማራ ክልል ችግር ለፕሮፓጋንዳ ቅስቀሳ ብቻ ለመጠቀም ያለብን እውነተኛ ጀኒውን የሆነ ድርድር ማድረግ ነው የሚያስፈልገው። እኔ ይህንን ነው የማምነው። መደራደር ያስፈልጋል። እነኚህ አካላት መኖራቸውን እውቅና ሰጥተህ አሉ እኮ ብትደብቃቸውም እኮ አሉ። እውቅና ተሰጥቷቸው ድርድር ተደርጓል ተብሏል። አፋድ በሚል ስም ተጠርቶ እሱን እንመጣበታለን። እህልም ከሆነ ይገፋል፣ እህልም ከሆነ ይጠፋል፣ ሽልም ከሆነ ይገፋል ይላሉ። እርግዝናም ከሆነ አትደብቀውም ያረገዘችው ሴት። ምግብ ከሆነ ደግሞ ይጠፋል። አንድ ሲጠገብ ሆድ ይነፋል። ከዛ ይሄ ነው። አሁን እየገፋ ሲመጣ ችግሩ አስጨናቂ ሲሆን እያመንክ ትመጣለህ። እኔ ሰሞኑን አንድ ሁለት መሪዎች የፋኖ መሪዎች መጡ ተብለው እኔ ማስረሻ ሰጤ የትኛውን ኃይል ይዞ እንደመጣ አላውቅም። አፋዱን ወክሎ ተፈራርሟል፣ ይደራደራል። ደስ ይለኛል። አብሮት የነበረውን ወታደር አብሮት የነበረውን የታጠቀ የፋኖ ኃይል ይዞ ቢመጣ እውነት ነው። እሱ ሲመራቸው መልምሎ ሲቀበላቸው የነበሩ አካላት የሉም እዛውን ግንባር ላይ ትቶ እኮ ነው የመጣው። ኮሎኔል ሞሃባ ነው ማን ነው? እሱም እንደዚህ ትቶ ነው የመጣው። ፈንታው ሞሃቤ ብቻቸውን ወይም 2-3 ታጣቂ የሚያጅባቸውን ይዘው መጥተው ችግሩ ተፈቷል ብሎ ይሄን ያክል የሚዲያ ግርግር መንግስትንም አይመጥነውም። እውነት ለመናገር አይመጥነውም። እነ ጃልሰኝ እኮ በመቶዎች የሚቆጠሩ ይዘው ገብተዋል። በሀገራችን ላይ ማን ነው ጦርነት የሚናፍቀው? እኔ የምልህ የማን ልጅ ነው የሚማገደው? የኔ አበባካሉ ልጆች እኮ አይደሉ። የኔ ልጆች ጦርነቱ ላይ እንዲማገዱ ካልፈለኩ የሌላው ድሃ ልጅ ነው የሚማገደው። በጣም የሌላው ልጅ ያንተ ልጅ እንደሆነ ማሰብ መቻል አለበት እና የራስን ልጆች ህይወት እንደምትወደው የሌላውን ልጆች ህይወት መውደድ መቻል አለብህ። ማን ቅር ይለዋል ቢመጡ? ችግሩ እኮ እኛ ጋር ጠቅላይ ሚኒስትሩን በቀደም ብለዋል እኮ ፋሽን ባጫ ደበሌ አንተ እኮ
ምንም አያረጉም ብለህ ስላልክ ነው። ቢመጡ ምንም አያረጉም ወይ መንግስት ገንዘብ ይስጣቸውና ይደራደሩ አልክ። የእናት ያባታቸውን የእህት ወንድሞቻቸውን በስንት ብር እንዲደራደሩ ነው የፈለግከው? የደም ካሳ ነው የምታወራው ያለኸው? እነሱ ቢመጡ ምንም አያረጉም ከመተላለቅ ከመጨራረስ በስተቀር ነው ያልከው። ቢመጡ ምንም አያረጉም፣ ገብተው ምንም አያረጉም። ያው እናንተ አይምሯችሁ ያለው መንበሩ ላይ ነው፣ 4 ኪሎ መንበሩ ላይ ነው። ከዛ ውጭ ልታስብ አትችልም። አትሊስት ልንገር፣ ቢመጡ እነሱ ተረታችንን አስተካክለው ይተርታሉ። እንዳንተ አብይ አያወላግዱም፣ አያጨናብሩት። አትሊስት ሌላውን ነገር ተውና ተረታቸው። ሲቀጥል ደግሞ እንዳንተ በየኤምባሲው እየዞሩ አይደንሱ። ደግሞ ጎበዝ ደንሰኛ ነው። መብረቁ እኮ አሳይቶናል። እየሄድክ ስትውረከረክ እንዳንተ ነፍሳቸውን ሽጠው የራሳቸውን ህዝብ የሌላ ሀገር ዜጋ አምጥተው አያስጨርሱ። እዚህ ላይ ልዩነት አላቸው። ቢመጡም ካልፈራህ በስተቀር ለምን ወጣ ቁጭ ብለን እንደዚህ ሱፍና ከያጋ ይህንን ሁሉ እድሜ ጨርሰ ጭንቅላት ግን ባዶ ነው። ባጫ ደበሌ ድሮስ ባጫ ትርጉሙን ባላቅም ማለት ነው። ሌላ ቦታ ልግባ ግን አያስፈልግም። ግን ውስጥህ ጭንቅላትህ ባዶ እንደሆነ አፍህን ስትከፍተው ይታያል። ቢመጡ ምንም አይነት ይሄ ባዶ ሬድሬክ ነው። በቃ ባዶ ማለት ነው። እና እንትን ስለፈራችሁ ነው በየቦታው እየወጣችሁ እንደዚህ አይነት ጡሩምባ የምትለቁት። እና ብር አልክ፣ በስንት ብር ነው ለመሆኑ? ብሩ ደግሞ የሚመጣው ከአበይ ኪስ እኮ እንደሚመጣ አድርጎ ወይ መንግስት ቢስተሻ የአረብ ሚኒት ብር አለ አፍ ልታዘጋ ሰው ለነጻነት የወጣ ሰው በአንተ ብር በአንተ ችርቻሮ በቃኝ ብሎ ይገባል ብለህ ታስባለህ? ለነገሩ ተናግሬያለሁ ከዚህ በፊትም ሰው በራሱ ጭንቅላት ልክ ነው የሚያስበው። ግን እናንተ አሁን በተለይ ፋኖ መጥቶ ሲገርፋችሁ ለማየት ያብቃኝ። ኦልሬዲም እየገረፋችሁ ነው፣ እየተገረፍሽ ነው አዳሚ። አሁንም ይግረፍልኝ እንደናንተ አይነቶቹ። ምክንያቱም ውስጣችሁ ባዶ ነው፣ ባዶ። በዚህ ብናገላበጣችሁ ዜሮ። ብልጽግናዎች ተመርጣችሁ ነው እንደ የገባችሁት። ባዶ ጭንቅላት እያለ እየወረወረ ነው እንደ እንትኑን የሞላው። እስቲ ቁጭ ብላችሁ አዳምጡት የሚያወራውን ወሬ። እኔ እዚህ ቤጄ ላይ አልለጥፈውም። ባጫ ደበሌ ጠቅላይ ሚኒስትር አብይ ወደ ስልጣን ከመጡ በኋላ ለወንድ አልተዘፈንም እንጂ ማር ጠብ ይላል ካፌ የሚባሉ ሰው ናቸው። መቼም አንደበታቸው ላይ አንደራደር ማለት እንደራደራለን። እኔ በግሌ ግን ማር ጠብ ይላል ካፌ ቢዘፈን ለእሳቸው ነው የሚዘፈን። ምን አለፋችሁ ሰበር ዜና በሰበር ዜና አሁን እሳቸው ከመጡ በኋላ መደበኛው ዜና ሰበር እስኪመስለን ድረስ ሰበር ዜና በሰበር ዜና ነው። አንዳንዱ ሰበር ዜና የመላኮ ያለ ይህች ሀገር ወዴት እየሄደች ነው፣ ምን ይሻላታል የሚያሰኝ ነው አይደል? አንዱን ደግሞ የሚለው ይህች ሀገር ወዴት እየሄደች ነው ብሎ ሲለው ደስ ከሚሉኝ ቀልዶች የት ሄዳለሁ ብለን የተሳፈርከው ያለው ሰውዬ በጣም እውነት ነው። ይህች ሀገር ወዴት እየሄደች ነው ሲለው የት ሄዳለሁ ብለን የተሳፈርከው አለ። ተቃዋሚ ተጻራሪ እንደዚህ የተባሉ ፓርቲዎች አሁን ተፎካካሪ ይባሉ ተባልና ክርስትና ስም ተሰጣቸው። ስለዚህ በባሌ በሽኒሌ በሞያሌ የወጣ ሁሉ በቦሌ ቀይ እንትን ተደርጎለት ኢየሱስ ለምን ተሰቀለ ተቸነከረ ተብሎ ይሄ 2000 ዓመት ሙሉ የሚለቀስበት አገር የሚጸለይበት አገር በአምሳሉ የተፈጠረን ሰው እንደ ኢየሱስ እንኳን አይደለም ዘቅዝቆ በመቅበር ዙሪያውን ይሮ የተባለበት ሀገር ነው እኮ ያገር። እዛ በቃ ሰዎቹ ተይዘው በቁጥጥር ስር ዋሉ። ይሄና ዜና ነው በቃ። ከዛ አልፍ
የራስን ቋንቋ ካልተናገረች የስድስት ልጆችን እናትን ብትሆን ከቤት መንቅራ አውጣት የሚል አንድ ሰው ደግሞ በቴሌቪዥን መጣ። ምን ማለት ነው? አፄ ቴዎድሮስ ሁሉ ነገር እንደፈለጉት ሳይሄድ ቢቀር የእንግሊዝ ኃይል እያየለ ቢመጣ በሽጉጥ ራሳቸውን ከመግደላቸው በፊት ምን አሉ? ባንፈራም የምንፎክርበት ሰዓት ላይ አይደለንም። እምባሽን ጠብ ጠብ ቂምሽን ጠብ ጠብ ጎጥህን ጠብ ጠብ በፍቅር ውሃ ልባችን ይጠብ ጠብ ቂምህን ጠብ ጠብ ጥላቻን ጠብ የማያቋርጥ የውሃ ፈሳሽ ድንጋይ ይሰብራል። የዘሩት ፍቅር በጊዜው ጊዜ ተስፋን ይሰጣል። እንግዲህ ኬር ይሁና ሪከርድ መስበር እንደ ቅስም መስበር የሚቀዳት ሀገራችን ኢትዮጵያ ትላንት ደግሞ አንድ አስደናቂ ሪከርድ ሰብራ አድራለች። እኛም አልሰማንም፣ ዓለምም አልሰማም፣ ግን ተሰብሯል ተብሏልና ምንድነው በ12 ሰዓት ይመስለኛል በአንድ ቀን ብቻ 805 ሚሊዮን ችግኞች 26 ሚሊዮን ኢትዮጵያውያን ወጥተው ተክለዋል የሚለውና ይሄ የኢትዮጵያን የችግኝ ነገር ሰማ ጩጬ እያለን ሰፈር ውስጥ አባቴ ገልባጭ አለው አባቴ ሲኖትራክ አለው እንደሚለን ጓደኛችን ይመስለኛልና ይኑረው አይኑረው ማንም አላየም ማንም አላረጋገጥም፣ ግን ጀለስ በቃ አለዋል። ከዛ የሆነ ቀን ይመጣና ሪከርዱ ተሰበረ አባቴ ደግሞ ሄሊኮፕተር ገዛ ይላል። ከዛ አሁንም የሆነ ቀን ይመጣና ሪከርዱ ተሰበረና ይሄ ሪከርድ እኔ እንጃ እንግዲህ ለማየትም ቬሪፋይ ለማድረግ ሞክሬያለሁ። ምንም የሌለ ሪከርድ ነው መሰለኝ። ምክንያቱም ጊነስ ሪከርድም ያው ቬሪፋይ ማድረግ አንችልም። እንደዚህ አይነት ነገሮች በጊነስም ለመመዝገብ ሲሪየስ የሆነ አይዊትነስ ያስፈልጋል፣ መረጃዎች ምናምን ይባላልና 805 ሚሊዮን ማለት አስቡት እንግዲህ እኔ 26 ሚሊዮን ኢትዮጵያውያን በ2025 መረጃ ራሱ ኢንተርኔት ኢትዮጵያ ውስጥ አለው ብሎ ጉግል ላይ ያለው 29 ሚሊዮን ኢትዮጵያውያን ናቸው እና ዱዘማት ያው እንግዲህ የትምህርት ችግር ሀገራችን ላይ እንዴት ከበድ ያለ እንደሆነ ፕሮፌሰር ብሬ ያውቃሉ። እሱ ነገር ማትስም ወይ መማር ካለብን እንማር፣ ችግኝ አቆጣጠራችን ስህተት ካለው አላውቅም፣ ግን እንኳን ደስ አለን። ሪከርዱ ነገር ስለተመቸች ተጋበዙልኝ፣ በዛውም ፈገግ በሉ፣ ይመቻችሁ። ኧረ ጎበዝ፣ ይህንን ፎቶ ማን ያወርደው? ማን ወንድ ይሆን ያወርደው? ዝም ብለን ማፋጠጡን እኮ የሰቀለ ያወራ ደግሰው አቤት፣ አንተን አይደል ይሄን ፎቶ የሰቀልከው? አዎ፣ ሁላችን ተመካክረን የሰቀልነው። ኧረ እና ማህበሩን የሰቀለው? ስለዚህ ማህበሩ መጥቶ ያወረደው እኮ የማህበራችን እጅ ደግሞ አንተ ነህ። አመሰግናለሁ። ስለዚህ ፎቶውን አንተ አውርደው። አመሰግናለሁ። እሺ ቀስ ችግር የለም። አውርዶ በእናትህ ከለየው ምንድን ነው? ሰላም አደሩ ጋሻ ያልገባት ይሄን አውርዶ ፈልጌ ነው። ምኑ ነው የምትወርደው? ካርታውን ነው ፎቶውን? እድል ማህበራችን መውረድ የፈለገው ካርታውን ነው ፎቶውን? ፎቶውን
አስታወስኩ አልቻልክበት። መሪ ግን በጭንቅላቱ አጥንት ተከስክሶ ደም እየታፈሰ ሐዘናችን ተውጦ እምባ እየፈሰሰ ታሪካችን ሁሉ ቂም በቀል ሆኖ መደባችን ሁሉ በሐረግ ተመርጦ ከነገ ተስፋችን ሀገር ሆድን በልጦ ይላል። አሁን እስከ መቼ ነው እንደዚህ ተገፋፍተን የምንቆየው? የሻምበል ክፋት እኮ እንደዚህ ነው። ብር ዋጋውን እያጣለ ሄድ ይችላል ብያችሁ ነበረ። ቫልዩ ሊወርድ ይችላል ማለት ነው እያልኩ የነበረው። አሁን ደግሞ አይኤምኤፍ 5ኛውን የሪቪው ሚቲንጉን ጨርሷል እና ያሉትን ነገሮች እናወራ። አሁን ከዚህ በፊት የነበረው ፐርፎርማንስ ኢትዮጵያ እያደረገች የነበረው ጥሩ ነው አሉ። ከዛን አሁን ግን የነዳጅን ድጎማ መቀነስና ቀስ ብሎ መንግስት እጁን ከነዳጅ ድጎማ ላይ ማንሳት አለበት ብሏል። ይሄ ደግሞ እንዴት ነው እኛን የሚጎዳው ብለን እናወራበት። ምግባችን በነዳጅ ነው የሚመጣው። ትራንስፖርት ፊ አለ በዛ ላይ። ከዛም በኋላ የተለያዩ ነገሮቻችን በትራንስፖርት ነው። በቃ ትራንስፖርት ጨመረ ማለት ብዙ ነገር ኮስት ኦፍ ሊቪንጋችን ይጨምራል ማለት ነው። ከዛ ውጪ ደግሞ ያሉት ብር የራሱን ዋጋ ቫልዩን ያገኘ ነው እያሉ ያሉት። ያ ማለት ደግሞ የዶላር ቫልዩ ከፍ ይበል፣ የብር ደግሞ ኤክስቼንጅ ቫልዩ ይቀንሳል ማለት ነው። ያም ደግሞ ማለት ብዙ ብር አውጥተን ትንሽ ዶላር እናገኛለን ማለት ነው። ሌሎች እቃዎችን ከውጭ ሀገር የምናስመጣቸውን ሀገር ውስጥ የምንሰራ ነገር ላይ እነዚህ ነገሮች ሮ ማቴሪያል የሚያስፈልጉን ነገሮች ከውጭ ሀገር የምናመጣ ደግሞ ሲሆን የዛን ሰዓት ላይ ብራችን ቫልዩ ያጣል ማለት ነው። ይሄ ደግሞ ዞሮ የንትን ኑሮ ውድነቱ ላይ ኮንትሪቢዩት ያደርጋል። ሌላኛው እነሱ እያሉ ያሉት አሁን ታክስ በደንብ ይሰብሰብ፣ ኮሌክት ይደረግ በደንብ ነው እያሉ ያሉት። ይሄ ደግሞ አዳዲስ ቢዝነስ ጀማሪዎች ወይ ደግሞ ኦልሬዲ ቢዝነስ ውስጥ ያሉ ሰዎች በእንደዚህ አይነት አናዎች ኢንፍሉዌንስ ተደርገው ተስፋ ቆርጠው እንዲሄዱ ቢዝነሱን እንዲተዉ ሊያደርግ ይችላል። So this is going to be a big problem. እናንተ እንዴት እንደምታስቡ ንገሩኝ። Thank you. አይ ማን የረገመኝ እርሱ ነው። አባቴ አቤት፣ ነገ ትምህርት ቤት ወላጅ አምጣ ተብያለሁ። ምን አድርገ? ዓርብ ዕለት ክፍል ውስጥ ከአንዲት ጓደኛዬ ጋር ዕቃ ስንጫወት ተይዘን። አልገባኝም። አስተማሪ እያስተማረ ነው አንተ ዕቃ የምትጫወተው? ኧረ አይደለም። እና እንዴት ወላጅ አምጣ ልትባል ቻልክ? ተማሪዎች ተናግረውብኝ። ቆይ ለመሆኑ ጨዋታው ምን ቢሆን ነው? ባልና ሚስት ጨዋታ። ይህንን ወሬያችንን የሰማችው እናቱ ጣልቃ ገባች። አይ ደህና በአባትህ ወጣሃላ። ኧረ አልወጣሁም አለ ትንሹ። መማሪያ ክፍል ውስጥ ነው ይዣት የተኛሁት በለው።